good to be champions, champions. Feels good to be champions, champions. ሰላም የቻናላችን ውድ ቤተሰቦች እንኳን ደህና ቆያችሁን። ዛሬ በእንግሊዝ ፕሪሚየር ሊግ አስገራሚ ምሽትን አሳልፈናል። ማንቸስተር ሲቲ በተርፍ ሙር ባደረገው ጨዋታ በርንሌይን 1-0 በማሸነፍ ከ200 ቀናት በኋላ ለመጀመሪያ ጊዜ በአርሰናል አናት ላይ በመቀመጥ የሊጉ መሪ መሆን ችሏል። ኤርሊንግ ሃላንድ ግብ ሲያስቆጥር ለፔፕ ጋርዲዮላ ቡድን ግን ምሽቱ ቀላል አልነበረም። ይህ ሽንፈት በሌላ በኩል ደግሞ ለበርንሌይ ከፕሪሚየር ሊጉ መሰናበቱን ያበሰረ ሆኗል ማለት ነው። ከዚህም በተጨማሪ የአውሮፓ ሊጎች ጨዋታዎች ነበሩ። በስፔን ላ ሊጋ እና እንዲሁም ደግሞ በፈረንሳይ ሊጋ የነበሩትን ጨዋታዎች ውጤት ጥቆማ ይዘን ቀርበናል። አብራችሁን ቆዩ። ትላንት ምሽት በፈረንሳይ ሊግ በ26ኛ ዙር ጨዋታ ፒኤስጂ ኖንትስን ያስተናገደ ሲሆን 3-0 በሆነ ውጤት አሸንፏል። በዚህ መሰረት ክቪቸር ክቫራትስኬሊያ 2 ጎሎችን ሲያስቆጥር ደዜሪ ዶዌ ደግሞ 1 ጎልን ጨምሮ 3-0 በሆነ ውጤት ጨዋታው ተጠናቋል ማለት ነው። ይህም የሚያሳየው ገና በ13ኛው ደቂቃ ነበረ ማለት ነው በፔናልቲ ክቪቸር ክቫራትስኬሊያ ጎሉን ማስቆጠር የቻለው። ከዛም በኋላ ምናልባት ኖንትስ አቻ የሚሆኑበትን ጎል በ22ኛው ደቂቃ ማስቆጠር የቻሉ ቢሆንም የኋላ ግን በቫር አማካኝነት ኦፍሳይድ ሆኖ ጎሉ ተሽሯል ማለት ነው። በ37ኛው ደቂቃ እንዲሁ ደዜሪ ዶዌ ከአሽራፍ ሀኪሚ የተሻገረለትን ጎል በማስቆጠር መሪነታቸውን አስቀጥሏል ማለት ነው። ከረፍት በኋላ ሲመለሱ ደግሞ በ50ኛው ደቂቃ ነበረ ኦዝማን ዴምቤሌ አመቻችቶ የሰጠውን ኳስ ክቪቸር ክቫራትስኬሊያ ለራሱ ሁለተኛው ለቡድኑም ሶስተኛውን ጎል በማስቆጠር 3-0 እንዲያሸንፉ ያደረገው ማለት ነው። በዚህም መሰረት ደግሞ ፒኤስጂ ያለውን የነጥብ ልዩነት ወደ 4 ከፍ ማድረግ ችሏል ማለት ነው። ከሎንስ 66 ነጥብ በመያዝ ፒኤስጂ ሲመራ፣ በሁለተኛ ደረጃ ደግሞ ሎንስ የተቀመጠ ሲሆን በሶስተኛ ደረጃ ሊዮን እንዲሁም በአራተኛ ደረጃ ደግሞ ጥሩ ወቅታዊ አቋም ላይ የሚገኘው ሊል ተቀምጠዋል ማለት ነው። ከዚህ በተጨማሪ በስፓኒሽ ላሊጋ ትላንት ምሽት 3 ጨዋታዎች ተደርገው ነበረ። በዚህም መሰረት የላሊጋው መሪ ባርሴሎና 1-0 ሴልታ ቪጎን ሲያሸንፍ፣ ሄታፌ በሪያል ሶሲዳድ ሜዳ ሄዶ ሳን ሰባስቲያን ላይ ሪያል ሶሲዳድን 1-0 ማሸነፍ ችሏል። አትሌቲኮ ማድሪድ ደግሞ ያልተጠበቀ ሽንፈት 3-2 በሆነ ውጤት በኤልቼ ተሸንፏል ማለት ነው። በዚህ መሰረት ግን በጣም ወሳኙ ጨዋታ የነበረው የባርሴሎና እና የሴልታ ቪጎ ጨዋታ በላሚን ያማል የፔናልቲ ጎል ነበረ ማሸነፍ የቻሉት ባርሴሎናዎች ማለት ነው። የዚህ ጨዋታ ግን መጥፎ ውጤቱ ምንድነው? ላሚን ያማል ጎሉን ካስቆጠረ በኋላ በፔናልቲ የሃምስትሪንግ ፕሮብለም አጋጥሞት ከሜዳ ተቀይሮ መውጣቱ ነው ማለት ነው። እንዲሁም ጉዳቱ በጣም አሳሳቢና ምናልባት ለሚቀጥሉት ጨዋታዎች ወይም ደግሞ ለሚቀጥሉት የባርሴሎና ሲዝን ጨዋታዎች ላይ መለስ እንደሚችል የጠቆመ ነበር ማለት ነው። ትላንት ምሽት ሪያል ማድሪድ 2-1 ማሸነፉን ተከትሎ ነጥቡን ወደ 6 ያጠበበ ቢሆንም ግን ሮብለት ማታ ባርሴሎና ድጋሚ ጨዋታውን በማሸነፉ ነጥቡ ወደ 9 ከፍ ብሏል ማለት ነው። ይህም ደግሞ ስንመለከት ሪያል ማድሪድ ባርሴሎና ጋር ያለው የነጥብ ልዩነት ድጋሚ ወደ 9 ሰፍቷል። ይህም ደግሞ የሚያሳየው ባርሴሎና 82 ነጥቦችን ይዞ ሲመራ ሪያል ማድሪድ 73፣ ቪያሪያል 61 እንዲሁም ደግሞ አትሌቲኮ ማድሪድ 57 ነጥቦችን ይዘው ከ1 እስከ 4 ያለውን የስፓኒሽ ላሊጋ ደረጃ ይዘዋል ማለት ነው፣ ይመራሉ ማለት ነው። ከዚህም በተጨማሪ ደግሞ ትላንት ምሽት 2 የእንግሊዝ ፕሪሚየር ሊግ ጨዋታዎች ተደርገዋል። ከነዚህም ውስጥ የመጀመሪያ የነበረው ቦርንማውዝ ከሊድስ ያደረጉት ጨዋታ ነበር። ቦርንማውዝ በአውሮፓ ውድድሮች ያለውን ተስፋ ለማለምለም ከ48 ነጥብ ይዞ ከቸልሲ ጋር አቻ ሆኖ ነበር ጨዋታውን የጀመረው። ጨዋታውንም 2-2 አቻ በሆነ ውጤት ነው የተጠናቀቀው። በተለይ ቦርንማውዞች እስከ 97ኛው ደቂቃ ድረስ ጨዋታውን ይመሩ ነበር። የኋላ ግን ሊድሶች በሼን ሎንግስታፍ ባስቆጠሩት ጎል አቻ ሆነው ነጥብ ተጋርተው መውጣት ችለዋል። በዚህ መሰረት ቦርንማውዞች ከነበራቸው 48 ነጥብ ላይ 1 ነጥብ በመጨመር ከቼልሲ 1 ደረጃ ከፍ በማለት 49 ነጥብ ይዘው በደረጃው በእንግሊዝ ፕሪሚየር ሊግ 7ኛ ደረጃን መያዝ ችሏል። ሊድስ ደግሞ በአንጻሩ ከቶተንሃም ወይም 31 ነጥብ ይዞ 18ኛ ደረጃ ከሚገኘው ቶተንሃም 9 ነጥብ በመራቅ 40 ነጥብ በመያዝ 15ኛ ደረጃን በመያዝ ምናልባት በፕሪሚየር ሊጉ የመቆየት እድላቸውን አስፍተዋል ማለት ነው። ዛሬ በደንብ እና በስፋት በጥልቀት ልናነሳው ወደድነው ጨዋታ ስንመለስ የፔፕ ጋርዲዮላ ማንቸስተር ሲቲ በተርፍ ሙር
የስኮት ፓርከሩን በርንሌን 1-0 በማሸነፍ መሪነቱን ከ200 ቀናት በኋላ መረከብ ችሏል ማለት ነው። ጨዋታውን በዝርዝር ስንመለከት በመጀመሪያው አጋማሽ ማንቸስተር ሲቲዎች ምናልባት መዘናጋትና የድካም ስሜት ይታይባቸው ነበር። በተለይ አራት ያለፉት ያደረጓቸውን ጨዋታዎች ስንመለከት ከአርሴናል ጋር 2 ጊዜ፣ ከቼልሲ ጋር እንዲሁም ደግሞ ከሊቨርፑል ጋር ነበር መጫወት የቻሉት። እነዚህም ደግሞ በራሱ በጣም አራቱም ጨዋታዎች ከባባድ ጨዋታዎች ናቸው። አርሰናል በተለይ ደግሞ በካርሊንግ ካፕ ፍጻሜ እንዲሁም ደግሞ በፕሪሚየር ሊጉ 33ኛ ሳምንት ነበር መገናኘት የቻሉት ማለት ነው ባለፈው እሁድ ዕለት። ከዛ በተጨማሪም ደግሞ ባለፈው ሳምንት እሁድ ከአርሰናል ጨዋታ በፊት ከቼልሲ ጋር ያደረጉት ጨዋታ በጣም አድካሚ ነበረ። ከዛም በፊት ደግሞ ሊቨርፑልን በኤፍኤ ካፕ ደግሞ ገጥሞ 4-0 መርታት ነበረባቸው ማለት ነው። በዚህ መሰረት በተለይ ያለፈው እሁድ ያደረጉት የማንቸስተር ሲቲና የአርሰናል ጨዋታ የማንቸስተር ሲቲ ተጫዋቾች ላይ ከፍተኛ የሆነ የመዛልና የድካም ስሜት እንዲታይባቸው አድርጎ ነበር። በርንሌ ላይ 4 ጊዜ ያክል የተከላካይ መስመራቸውን ጥሰው በማለፍ ወደ ጎል መሞከር የቻሉ ቢሆንም ጋርዲዮላም ቡድናቸውም የገጠመው ቡድን የውድድር ዘመኑ ግብ ለማስቆጠር ሲቸገር የቆየና የነበረ ቡድን በመሆኑ ረፍት ሳይነሳቸው ቀርቷል ማለት ነው። በዚህም መሰረት በተከላካይ ክፍል ውስጥ በርካታ ክፍተቶች ነበሩ። በማንቸስተር ሲቲ ተከላካይ ክፍል ውስጥ ኳስን በመሃል በቀላሉ ይነጠቅባቸው ነበር። እንዲሁም ደግሞ አንዳንድ የመከላከል ስራዎች ላይ በጣም የቀዘቀዙ ነበሩ። በእርግጥ ጆዋንሉጂ ዳናሩማ ጥቂት ኳሶችን ያዳነ ቢሆንም ዚያን ፍላግኒን ካገኛቸው ድሎች መካከል ቢያንስ 2ቱን በተሻለ አጨራረስ ወይም ደግሞ ሁኔታ መሞከር ወይም መጨረስ ነበረበት። ይሁን እንጂ በማንቸስተር ሲቲ ግብ ጥራት ላይ ምንም አይነት ጥርጥር አልነበረም። ስኮት ፓርከር ተከላካያቸው ባሺር በጀሬሚ ዶኩ በቀላሉ መበለጡ በጣም ሲያስቆጣቸው የታየ ቢሆንም የኋላ ግን ጀሬሚ ዶኩ ይህንን ኳስ በረጅሙ ለኤርሊንግ ሃላንድ ፓስ በማድረግ በረጅሙ ስንል አስረዝሞ ኤርሊንግ ሃላንድ ክፍት ኳስ ኦልሞስት ወደ 30 ሜትር ወይም 30 ያርድ በላይ የሚሆን ሜትር ኳስ ገፍቶ መረብ ላይ ማዋሃድ ችሏል ማለት ነው። ጨዋታውን በደንብ በዲቴል ስንመለከት ገና በ3ኛው ደቂቃ ነበረ ጄደን አንቶኒ ለበርንሌ ጥሩ አጀማመር በማድረግ ኳስን ወደ ጎል አክሮር የመታትን ኳስ ጆዋንሉጂ ዳናሩማ የመለሰበት ማለት ነው። ከዛም በኋላ ማንቸስተር ሲቲዎች በአምበላቸው በርናንዶ ሲልቫ አማካኝነት ኳስ ወደ ተቃራኒ ቡድን ሃፍ ስፔስ ከዛም በኋላም ደግሞ ለአንቷን ሴሜኖ ኳሱን ፓስ በማድረግ አንቷን ሴሜኖ አታሎ ኳሱን ማይነስ ወይም ደግሞ በከትባክ ለሪያን ሸርኪ አድርሶ ነበር። ሪያን ሸርኪ የመታውን ኳስ በረኛው ዱብራካ በእጁ ነክቶት ከአንግል ጋር ተጋጭቶ ጎል ሳይሆን ቀረ። ከዛም በኋላ ነው እንግዲህ ይሄ የተመለሰ ኳስ ሄዶ እንደገና ማንቸስተር ሲቲዎች ኳሱን ይዘው ተመልሰው በጀሬሚ ዶኩ አማካኝነት ኳሱን ለኤርሊንግ ሃላንድ ፓስ በማድረግ ኤርሊንግ ሃላንድም ደግሞ ኳሱን ፓስ የተደረገለትን ኳስ ረዥም ጊዜ ድሪብል ካደረገ በኋላ በሚገርም ዲንክ አጨራረስ 1-0 ማድረግ ቻለ ገና ማለት ነው። በ5ኛው ደቂቃ ነበር ይህ መሆን የቻለው። እንግዲህ ውድ አድማጮቻችን ይህቺ ኤርሊንግ ሃላንድ ያስቆጠራት ጎል ማንቸስተር ሲቲን ወደ ቶፕ ወይም ደግሞ ወደ ፕሪሚየር ሊጉ ሰንጠረዥ አናት ላይ ስታስቀምጥ በርንሌን ደግሞ እስከ መጨረሻው ድረስ ወደ ቻምፒዮንሺፕ እንዲወርዱ አድርጋለች ማለት ነው። ሃላንድ በዝምታ በተዋጠው ተርፍ ሙድ ውስጥ 5 ደቂቃ ብቻ ወስዶበታል ማለት ነው ጎል ሲያስቆጥር። ይህም ሲቲ የአርሰናልን የ200 ቀናት መሪነት እንዲያበቃ አድርጎታል። ነገር ግን መሪነቱ በጎል ክፍያ ብቻ ነው። ሲቲ የግብ ልዩነታቸውን ማሻሻል የነበረባቸውን ተስፋ ሪያን ቸርኪና እንዲሁም ኤርሊንግ ሃላንድ በግብ አግዳሚ ወይም ደግሞ በግብ ቋሚ ላይ በመምታታቸው ምክንያት ሳይሳካ ቀርቷል። ከዚህ በተጨማሪ ሲቲ ጨዋታውን በ28 የግብ ሙከራዎች ቢያጠናቅቅም በርካታ ግቦች በሚጠበቁበት ምሽት ሁለተኛ ግብ ግን ማስቆጠር አልቻለም ነበር ማለት ነው። አርሰናል ቅዳሜ ኒካስትልን ሲያስተናግድ ወደ ሰንጠረዡ አናት መመለስ ይችላል። በዚህም ወቅት ሲቲ በኤፍኤ ካፕ ወይም ደግሞ ቅዳሜ ምሽት በኤፍኤ ካፕ ግማሽ ፍጻሜ ከሳውዝሃምፕተን ጋር ይጫወታሉ። ሆኖም ግን ካለፉት የ21 የሊግ ጨዋታዎች ውስጥ አንዱን ብቻ የተሸነፈው ሲቲ ቢያንስ ለጊዜው ብልጫውን ወስዷል ማለት ነው። ይህም አንድ ጨዋታ በኦልድ ትራፎርድ በማንቸስተር ዩናይትድ የተሸነፉበት ነበረ ማለት ነው። ሲቲ ጨዋታውን ሳይጨርሱ በርንሌ ራሳቸው የሆኑ እድሎችን አግኝተው ነበር። ነገር ግን ጆዋንሉጂ ዳናሩማን ማስጨነቅ ብዙም አልቻሉም። በዚህም በተጨማሪ ባለፉት 3 የከፍተኛ ሊግ ቆይታቸው ለሶስተኛ ጊዜ መውረዳቸውን አረጋግጠዋል ማለት ነው። በርንሌዎች 3ቴም ወደ ቶፕ ሊግ ወይም ደግሞ ወደ ፕሪሚየር ሊግ ከተመለሱ በኋላ ድጋሚ በመጡበት ዓመት 3 ጊዜ ተመልሰው ወደ ቻምፒዮንሺፕ ወርደዋል። እንዲሁም በሜዳቸው ያደረጉትን ያለማሸነፍ ጉዞ 13 ጨዋታዎች አድርሰዋል ማለት ነው። ሲቲ እሁድ በአርሰናል ላይ ካገኘው ወሳኝ የ2-1 ድል በኋላ
የቀጠለ ይመስላሉ። ነገር ግን ጨዋታው በፈጣን እንቅስቃሴ ነበር የጀመሩት። ሆኖም ግን እንደ አሰቡት ብዙ ጎሎችን ማስቆጠርና በነጥብ አቻ ሆነው በጎል ብዙ የመብለጥ እድላቸውን ሳይጠቀሙ ቀርቷል። በርናርዶ ሲልቫ የሞከረው ኳስ ሲመለስ የቸርኪ ሙከራ ደግሞ ማርቲን ዱብራካ ቅድም ማንሳት እንደቻልነው ተገፍቶ በግራ ግብ አግዳሚ ላይ ከማረፉ በላይ ኤርሊንግ ሃላንድ የመክፈቻ ግብ አስቆጠረ ማለት ነው። ከዚህ በተጨማሪ ጀሬሚ ዶኩ ከባሺር ሀሪፍ ጋር አፈትልኮ በመውጣት ነበረ ለኤርሊንግ ሃላንድ ቅድም ማንሳት እንደቻለው ኳሱን አመቻችቶ የሰጠው። ነገር ግን ጨዋታው ለፔፕ ጋርዲዮላ ቡድን አስጨናቂ ምሽት እንደሆነ በመውጣቱ የነበረው ግለት ሊቀጥል አልቻለም ማለት ነው። ስለዚህ ወደ ኤርሊንግ ሃላንድ ጉዳይ ስንመለስ ውድ አድማጮቻችን ትናንት ያስቆጠረው ግብ በዘንድሮ የውድድር ዓመት ካደረጋቸው 53 ለሀገርም ሆነ ለክለብ ያደረጋቸውን 53 ጨዋታዎች 48ኛ ግቡን ነው ማስቆጠር የቻለው ማለት ነው። ይህም ማለት እንግዲህ ኤርሊንግ ሃላንድ ባለፉት 2 ወራት ውስጥ 3 ጎል ብቻ ነው ያስቆጠረው። በኤርሊንግ ሃላንድ ላይ ለሚገኝ መቼስ ስመጥር 9 ቁጥር አጥቂ ይህ ቁጥር በጣም ዝቅተኛ ነው። አጠቃላይ ስንመለከት ግን በ53 ጨዋታዎች ለሀገሩም ለክለቡም 48ኛ ጎሉን ያስቆጠረ ሲሆን በበርንሌ ደግሞ ባደረጋቸው 5 ጨዋታዎች 8ኛ ግቡ ነው ማለት ነው ትላንት ማስቆጠር የቻለው። ሲቲ ከዚህ ቀደም ከበርንሌ ጋር ካደረጋቸው 15 ጨዋታዎች 14ቱን በድምር ውጤት 45-6 በሆነ ውጤት አሸንፈው ነበር። በዚህ ምሽት ተጨማሪ ግቦችን ማስቆጠር ይችላሉ ተብሎ ቢጠበቅም ማስቆጠር ግን አልቻሉም ከ1-0 ውጪ። ይህ እንዳለ ሆኖ ደግሞ ወጣቱ መቼስ በሰሞነኛ የማንቸስተር ሲቲ መነቃቃት ውስጥ ከፍተኛ ተጽዕኖ ወይም ድርሻ ያለው ኒኮ ኦራዮሊ በትላንትናው ጨዋታ የሮድሪን መጎዳት ተከትሎ በ6 ቁጥርነት ነበር ጨዋታውን የጀመረው። በሱ ቦታ ደግሞ አልታይ ኑሪ ነበረ በግራ መስመር ተመላላሽነት ሲጫወት የነበረው። ይህም ተጫዋች በ25ኛው ደቂቃ ኒኮ ኦራዮሊ ከማዕዘን የተሻገረን ኳስ በግንባሩ ገጭቶ ወደ ጎል ለመቀየር የሞከረው ሙከራ በዲብራካ ሲመለስበት፣ ከዚህም ውጪ ግብ ጠባቂው በድጋሚ ኦራዮሊ ከቦክስ ውጭ የመታውን ኳስ ማለት ነው አድኖበታል ማለት ነው። ውጤቱም 1-0 እንደሆነ ቆይቶ ጨዋታው በሁለተኛ ጊር ወይም ሰከንድ ጊር እየተጫወቱ ለነበሩ ሲቲ ቡድን በርንሌ ተስፋ ነበራቸው ማለት ነው። ዚያን ፍላንግሊን ጥቂት የግብ አጋጣሚዎችን አግኝቶ ነበር። ነገር ግን አንዱን ሙከራ ወደ ውጭ ሲሰደው ሌላኛውን ደግሞ ኳስ አቡበከር ኩሳኖቭ ተንሸራቶ ሲያወጣበት ለመጠቀም ዘግይቶ ነበር ማለት ነው። ሲቲ በሁለተኛው አጋማሽ በመጀመሪያ ላይ ፍጥነታቸውን ለመጨመር ቢሞክሩም አሁንም ሁለተኛ ግብ ሊያስቆጥሩ አልቻሉም። አንቷን ሴሜንዮ ከቸርኪ ፈጣን እንቅስቃሴ በኋላ ያገኛትን ኳስ ወደ ጎል ሳይቀይራት ቀርቷል። ሃላንድም እንዲሁ ክፍት የጎል አጋጣሚ አግኝቶ የግቡ አግዳሚ በቀኝ እግሩ የመታውን ኳስ የግቡ አግዳሚ መልሶበት ወደ ውጭ ወጣለች ማለት ነው። ሳቪኒዮ እና ሃላንድ እንዲሁ ደግሞ በዲብራካ የጎል የማስቆጠር እድላቸው ተከልክለዋል። ኦራዮሊም አስደናቂ አጋጣሚን ሳይጠቀምበት ቀርቷል ማለት ነው። ውጤቱም እስከ መጨረሻ የቀጠለ ሲሆን የበርንሌው ግብ ጠባቂ ማርቲን ዱብራካ የመጨረሻ እድሉን ለመሞከር ኮርና ለመሻማት ወደፊት ወጥቶ ቢሞክርም በማንቸስተር ሲቲ ግብ ክልል ውስጥ ጎል ማስቆጠር አልቻለም ማለት ነው። አሁን ደግሞ እስኪ ዋና የቶፕ ስታቶችን እንመልከት። በርንሌ ኤክስፔክትድ ጎላቸው 0.63 ነበረ። የማንቸስተር ሲቲ ኤክስፔክትድ ጎል ግን ከ3 ጎል በላይ 3.36 መሆን ነበረበት ማለት ነው። በሙሉ ጨዋታው ላይ ቦል ፖሴሽን ስንመለከት ማንቸስተር ሲቲ 65% እንዲሁም ደግሞ በርንሌ 35%፣ ቶታል ሹት ወይም ደግሞ ጠቅላላ ሙከራን ስንመለከት ማንቸስተር ሲቲ 28 በርንሌ 9፣ ሹት ኦን ታርጌት በርንሌ 1 ማንቸስተር ሲቲ ደግሞ 9 ሙከራዎችን ማድረግ ችሏል። ቢግ ቻንስ 4 ሙከራዎችን ማድረግ ችሎ ነበረ ማንቸስተር ሲቲ፣ በርንሌ 1 ብቻ ነበረው። ኮርና 11 ለ3 የሆኑ ሲሆን ፓስ ደግሞ በተመለከተ በርንሌ 79% የፓስ ሬት ነበራቸው። ከነዚህም ውስጥ 356 ጊዜ ኳስ የተቀባበሉ ሲሆን 281ን በትክክል ተቀባብለዋል። ወደ ማንቸስተር ሲቲ ስንመለከት ደግሞ 689 ኳሶችን ፓስ ያደረጉ ሲሆን 90% ፓስ ሬት ነበራቸው፣ አኩሬሲ ነበራቸው። ከነዚህም ውስጥ 620 የሚሆኑትን በትክክል ተቀባብለዋል ማለት ነው። የሙከራ ዝርዝሮችን ስንመለከት ቅድም ማንሳት እንደቻለው ኤክስፔክትድ ጎል የበርንሌ ከ1 ጎል በታች ሲሆን የማንቸስተር ሲቲ ደግሞ ከ3 ጎል በላይ ነበረ ማለት ነው። ከዚህም በኋላ ደግሞ ቶታል ሹቶች
28 ለ9 ወይም ደግሞ በርንሌይ 9 ማንቸስተር ሲቲ 28 ነበሩ። ሾት ኦን ታርጌት ስንመለከት በርንሌይ 1 ማንቸስተር ሲቲ 9፣ እንዲሁም ደግሞ ሹት ኦፍ ታርጌት በርንሌይ 4 ማንቸስተር ሲቲ 9፣ እንዲሁም ብሎክድ የተደረጉ ሹቶችን ስንመለከት በርንሌይ 4 ማንቸስተር ሲቲ 20 ነበራቸው። ሾት ኢንሳይድ ዘ ቦክስ ማንቸስተር ሲቲ 19 ሙከራዎች ኢንሳይድ ዘ ቦክስ ነበር መሞከር የቻለው። እንዲሁም ደግሞ ሹት አውትሳይድ ኦፍ ዘ ቦክስ ደግሞ 9 ሙከራዎች ብቻ ነበሩት። በዚህ መሰረት የጎሉ አግዳሚ ወይም ደግሞ የጎሉ ቋሚ የመለሰባቸው ሙከራ ስንመለከት ማንቸስተር ሲቲዎች ብቻ ናቸው በጎሉ አግዳሚ ሁለት የተመለሰባቸው። ቅድም ማንሳት እንደቻልነው ማርቲን ዱብራካ የራያን ቸርኪን ኳስ በመግፋት ከፖሉ ተጋጅቶ እንዲወጣ ያደረገ ሲሆን ኤርሊንግ ሃላንድ ደግሞ በቀኝ እግሩ መሬት ለመሬት የመታት ክሊኒካል የሆነች ሙከራ በኋላ ላይ በፖሉ ገጭታ ወደ ውጭ እንድትወጣ ሆኗል ማለት ነው። እንግዲህ ውድ አድማጮቻችን ከ200 ተከታታይ ቀናት በኋላ ነው እንግዲህ ወደ ፕሪሚየር ሊጉ አናት መመለስ የቻለው ማንቸስተር ሲቲ። አርሰናል ወደ ሁለተኛ ደረጃ ዝቅ ብሏል። ታሪክ ራሱን እንደማይደግምም ተስፋ ያደርጋሉ ማለት ነው። ይልቁንም በጣም ተቀራራቢ በሆነ የዋንጫ ፉክክር ውስጥ ወደ መጨረሻው ወራት እና የመጨረሻዎቹ 5 ጨዋታዎች ጥበባዊ ብልጫን ይዘው የገቡት ማንቸስተር ሲቲዎች ናቸው። ምንም እንኳን ድሉ ብዙዎች እንደጠበቁት ቀላል ባይሆኑ የፔፕ ጋርዲዮላ ቡድን ግን ጨዋታውን በጥሩ መነቃቃት ወይም ሞመንተም ላይ እንደሚገኝ ያሳይ ነበር ማለት ነው። ሽንፈቱ በርንሌይ እንዲወርድ የፈረደበት ቢሆንም ሲቲ እሁድ ዕለት አርሰናልን ከማሸነፉ ጋር ተያይዞ በጣም አድካሚ እና በስሜት የተሞላ ጨዋታ ገና ያላገገሙ መሆናቸውን በምሽቱ መመልከት ችለናል። የሚቀጥሉት 32 ቀናት በጣም አጓጊ ይሆናሉ ማለት ነው። አርሰናል ባለፉት 4 የውድድር ዘመናት በአጠቃላይ ለ524 ቀናት ደረጃውን ወይም ደግሞ የደረጃ ሰንጠረዡን መምራት ችሎ ነበረ። ከነዚህ ሁሉ በኋላ ነው እንግዲህ ማንቸስተር ሲቲ ከኋላ እየመጣ ዋንጫዎቹን ሲያነሳ የኖረው። በተለይ በ2022-23 የውድድር ዘመን በሲቲ ተበልጠው ዋንጫውን ያጡ ሲሆን በሚቀጥለው የውድድር ዘመንም በተመሳሳይ ሁኔታ ደርሶባቸው ነበር። እንዲህ አይነቱ ያለፈ ታሪክ በሚቀጥሉት ሳምንታት ውስጥ ምን አይነት የስነ ልቦና ተጽዕኖ ሊያሳድር እንደሚችል ማሰብ ግድ ይላል። በተመሳሳይ መልኩ ጋርዲዮላ በክለቡ በቆዩባቸው 10 የውድድር ዘመናት 7ኛ የሊግ ዋንጫውን ማንሳት ከፈለጉ ማንቸስተር ሲቲ ከሚመጣው ከሳምንት በኋላ ሰኞ በሂል ዲክሰን ስቴዲየም ከኤቨርተን ጋር የሚያደርጉትን ጨዋታ ጀምሮ በቀሪ መርሃ ግብሮች ከዚህ የተሻለ አፈጻጸም ማሳየት ይገባቸዋል ማለት ነው። ኤርሊንግ ሃላንድ በዚህ የውድድር ዘመን ለክለብና ለሀገሩ ባደረገው 53 ጨዋታ ያስቆጠረው 48ኛ ግብ ወሳኝ ሆና ተገኝታለች። ይሁን እንጂ የማይክል አርቴታን ቡድን በ3 ተጨማሪ ግቦች በመብለጣቸው ብቻ ከውድድሩ ዘመኑ የመክፈቻ ሳምንት በኋላ ለመጀመሪያ ጊዜ ወደ አናት ለመምጣት ችለዋል ማለት ነው። በዚህ መሰረት አርሰናል ካስቆጠራቸው ጠቅላላ ጎሎች ውስጥ ማንቸስተር ሲቲ በ3 በልጦ ነው ማለት ነው የደረጃ ሰንጠረዡን መምራት የቻለው። ይህም ምንም እንኳን በጎል ከፍያ ከአርሰናል ጋር እኩል ቢሆኑም በጎል ብልጫ ግን መሪነቱን ተረክበዋል ማለት ነው። የጋርዲዮላ አዲሱ ትውልድ ምናልባት ከታሰበው ጊዜ ቀደም ብሎ ውጤት እያመጣ ሊሆን ይችላል። ሆኖም የዛሬ አፈጻጸማቸው በአብዛኛው ወጥ ያልነበረበትና የጉዳት ሰለባ የሆነው ሮድሪ አለመኖር በጉልህ የታየበት ነበር። የማንቸስተር ሲቲ ምርጥ ተጫዋች የማይታክተው ካፒቴናቸው በርናንዶ ሲልቫ ነበር። የእሱ ልምድና ረጋ ያለ አእምሮ በዚህ ምሽት ለቡድኑ እንደ ማጣበቂያ በመሆን ኳስ በመስረት ስሩ ቦሎችን በማቀበል እንዲሁም ደግሞ ለተከላካዮች ሽፋን በመስጠት በተለይ ደግሞ የሮድሪን አለመኖር ተከትሎ አብሮ ተሰልፎ የነበረው እስከ 65ኛው ደቂቃ መሀል ላይ የኒኮ ራዮሊን እገዛ ወይም ደግሞ ኒኮ ራዮሊ ላይ ጫናን በመቀነስ ቲሙን በጣም ሲያገለግል ነበር። በዚህ መሰረት በርናንዶ ሲልቫ በማንቸስተር ሲቲ ታሪክ ውስጥ ብዙ ድሎችን ወይም ደግሞ ብዙ የፕሪሚየር ሊግ ጨዋታዎችን ያሸነፈ ተጫዋች ሆኗል። በርናንዶ ሲልቫ 215 ጨዋታዎችን በማሸነፍ 72% ዊኒንግ ሬት አለው። ከሱ በመቀጠል ደግሞ የምናገኘው ሌላኛውን ሲልቫ የማንቸስተር ሲቲ ሌጀንድ ተጫዋች ዴቪድ ሲልቫ ነው። ዴቪድ ሲልቫ 214 ጨዋታዎችን አሸንፏል። በዚህ መሰረት 69% ዊኒንግ ሬት ነበረው። ኤደርሰን ሞራይስ ደግሞ 205 በማሸነፍ 74% ዊኒንግ ሬት። ኬቨን ድብሩይነ 197 ጨዋታዎችን በማሸነፍ 68 ዊኒንግ ሬት ነበረው። ከዛ ውጭ ደግሞ ፈርናንዲኒዮን በ187 ጨዋታ በማሸነፍ 75% ዊኒንግ ሬት በመያዝ ከ1 እስከ 5 ያለውን ደረጃ ይዘዋል ማለት ነው። ውድ አድማጮቻችን አሁን ባላቸው አቋም በተለይ ደግሞ ማንቸስተር ሲቲ ያለፉትን 15 ጨዋታዎች አንዴ ብቻ መሸነፉና ደግሞ በርንሌይ በደረጃ ሰንጠረዡ 19ኛ ደረጃ
ወልቭስ ብቻ ተሽሎ ማለት ነው። በነገራችን ላይ ወልቭስ ባለፈው ሳምንት ነበር መውረዱን ያረጋገጠው። ትላንት ምሽት ደግሞ በርንሌይ ተሸንፎ በማንቸስተር ሲቲ መውረዱን አረጋግጧል። ከዚህ በተጨማሪ ግን ማንቸስተር ሲቲዎች ከ1-0 በላይ ጎል ያስቆጥራሉ ወይም ደግሞ ከ1-0 በላይ በሆነ ውጤት ያሸንፋሉ ተብሎ ይጠበቅ ነበር። ሆኖም ግን ጨዋታውን በከፍተኛ ድካም ስሜትና በመዛል ነበረ ያደርጉ የነበረው። ለዛም ነው 1-0 ብቻ ጨዋታው የተጠናቀቀው። ነገር ግን የሲቲ ደጋፊዎች ጨዋታው ገና ሳይጠናቀቅ እንዲያልቅ ይመኙ እንደነበሩ ጥርጥር አልነበረውም። ምክንያቱም ይህ 1-0 ውጤት በማንኛውም ሰዓት በሚቆጠር ጎል አቻ ሊሆን ይችል ነበርና ማለት ነው። የዋይን ሩኒን ባለፈው ሳምንት ከአርሰናል ጋር የነበረውን ጨዋታ አስተያየት ለማስታወስ ያክል ዋይን ሩኒ ሲቲ በአርሰናል ላይ ያገኘውን ድል የ2-1 ድል ከመጠን በላይ ሴሌብሬት አድርገዋል ሲል ቢወቅስም እዚህ ጋር ግን በመጨረሻ ፊሽካ የታየው በአብዛኛው የረፍት ስሜት ነበር። ይህም ደግሞ በፔፕ ጋርዲዮላ ቡድን እሁድ ዕለት በነበራቸው ከፍተኛ ድካም ምክንያት ለዚህ ጨዋታ ለሚያሰልፈው ስብስብ ብዙ ጥርጣሬዎች እንዲኖሩ ገልጿል። ያደረገውን ብቸኛ ለውጥ ሪያን አትኑሪን በሮድሪ መተካት ነበር። ያው ሮድሪ ተጎድቶ ስለነበር ሪያን አትኑሪ በግራ በኩል እንዲሰለፍ አድርጎ ወጣቱን ኒኮ ራዮሊን ደግሞ በሮድሪ ቦታ እንዲሰለፍ ማድረግ ነበረ። ከዚህም በተጨማሪ ደግሞ ተገዶ ቢሆንም ይህንን ያደረገው ከኤቨርተን ጨዋታ በፊት 9 ቀናት ቢቀሩትም እንኳን ቅዳሜ በዌምብሌይ ከሳውዝሃምፕተን ጋር ለሚያደርጉት የኤፍኤ ካፕ ጨዋታ ግማሽ ፍጻሜ ለውጦች እንደሚኖሩ ይጠበቃል ማለት ነው። ታዲያ በዚህ ቡድን ውስጥ ያሉ አዳዲስ ተጫዋቾች የሚቀጥሉትን ሳምንታት እንዴት ይወጣሉ ተብሎ ይታሰባል ተብሎ ለቀረበለት ጥያቄ አዎ አላቅም፣ እኔ ማሽን ወይም መሰል ነገር የለኝም። ዛሬ ጫናው እንዴት እንደነበር ምን ይሰማሃል? ተረብሻል ወይስ አልተረበሽክም ብዬ የምለካበት ብሎ ለተጫዋቾቹ ምንም አይነት ነገር እንደማያደርግ ፔፕ ጋርዲዮላ አስታውቋል። አላቅም፣ ነገር ግን ይህንን ሁኔታ ለወደፊት ለሁሉም በዚህ ክለብ ውስጥ ለምንገኝ ለኛም ጥሩ እንደሚሆን እርግጠኛ ነኝ። በእነዚህ ሁኔታዎች ውስጥ ደጋግመን ባለፍን ቁጥር ለተሻለ ጊዜ ወይም በተሻለ ሁኔታ ነገሮችን መቋቋም ትጀምራለህ። ነገር ግን በጥቅሉ በተጫወትንበት መንገድ እና በነበረን ቁርጠኝነት ረገድ ጥሩ ነው። ያችን ወሳኝ ቅጽበት ወይም ሞመንት ብቻ ነው ያጣ ነው በማለት ፔፕ ጋርዲዮላ ተናግረው በስቴዲየሙ የባለሜዳው መቀመጫዎች ላይ በርካታ ባዶ ቦታዎች ነበሩ። በበርንሌይ ደጋፊዎች ጨዋታዎች ከመጀመሩ በፊት እጣ ፈንታቸውን የተቀበሉ ይመስል ነበር። ሃላንድ በ5ኛው ደቂቃ ግብ ሲያስቆጥር በመጀመሪያ አጋማሽ ጎል ናዳ ይወርድብናል ብሎ ሳይሰጉ አልቀሩም። ነገር ግን ያ አልሆነም። እንዲያውም እስከ መጨረሻው ድረስ በጨዋታ ውስጥ ነበሩ። ቆይታ ነበራቸው። በማንኛውም ደቂቃ ጎል ቢያስቆጥሩ ኖሮ ነጥብ መጋራት ይችሉ ነበር። ሲቲ በአጠቃላይ 28 ሙከራዎችን ቢያደርግም ኳሶችን ያባከነ ነበር። ጎል ፊት ካራ መተማመን አይታይባቸውም ነበር። ሃላንድ ግቡን ከማስቆጠር በፊት ራያን ቸርኪ ግብ ማስቆጠር ነበረበት። ሆኖም ዱብራርካ ኳሱን መልሶታል። በመጨረሻዎቹ ደቂቃዎች የነበረው ጭንቀት ለመረዳት በስቴዲየሙ ከሲቲ ተንታኞች ወይም አናሊስት አጠገብ መቀመጥ ብቻ በቂ ነበር። በተለይ በጭማሪ ሰዓት እንኳን ለመውጣት ሲቸገሩና በአራተኛው እና የመጨረሻው የጭማሪ ደቂቃ የበርንሌይ ግብ ጠባቂ ዱብራርካ ለማዘመት ወደ ፊት በሄደበት ወቅትም ውጥረቱ አይሎ ነበር ማለት ነው። በዚህ መሰረት የቀድሞ የማንቸስተር ሲቲ ተከላካይ አሁን ላይ በስካይ ስፖርት ተንታኝነት የነበረው ማይካ ሪቻርድስ ማንቸስተር ሲቲ ወደዚህ ጨዋታ መጥቶ በነጥብ እኩል መሆን ከቻለ በስነ ልቦና ፊልሚያ በመሪዎችና ባላቸው ልምድ ምክንያት ማንቸስተር ሲቲ ዋንጫውን ያሸንፋል ብዬ አምናለሁ። እኔ ከ2012 የማንቸስተር ሲቲ ጋር ለዋንጫ በመፎካከርበት ወቅት ከዚህ ቀደም አሸንፈው በማያውቁት በቡድኔ ውስጥ ያለው ምርጥ ተጫዋች መሳብ ነበረብኝ። በእነርሱም ላይ መተማመን እችል ነበር። አርሰናልን ስንመለከት ትልቅ ተሰጥኦ አላቸው። ነገር ግን እንደዚህ ያለውን አስቸጋሪ ሁኔታ አልፎ ለመውጣት እነማንን ዘወር ብለው ማየት ይችላሉ? ማንቸስተር ሲቲ የሚያደርጉት በትክክል ይህንን ነው ብሎ ሚካ ሪቻርድስ ከጨዋታው በፊት አስተያየት ሰጥቶ ነበር። ከጨዋታ በኋላ ደግሞ ማንቸስተር ሲቲ ማሸነፉ ትልቅ ቢሆንም በነበረው የጨዋታ ብልጫ 4 ወይም 5 ጎሎችን ማስቆጠር ይችል ነበር። የሊጉ ዋንጫ በጎል ልዩነት ሊወሰን ስለሚችል እነዚህን አጋጣሚዎች አለመጠቀማቸው ለወደፊት ሊያስቆጫቸው ይችላል። የበርንሌይን ፐርፎርማንስ በተመለከተ ደግሞ ሚካ ሪቻርድስ ምንም እንኳን በርንሌይ ከሊጉ ቢወርድም በዚህ ጨዋታ ግን ከተገመተው በላይ ተፎካካሪ ሆኖ ቀርቦ ነበር። በተለይ በትራንዚሽን ወይም ደግሞ በመልሶ ማጥቃት እና በዲፌንስ መከላከል ረገድ እጅግ የሚደንቅ ብቃት ነበራቸው ሲል አስተያየቱን ሰጥቷል ማለት ነው። እንግዲህ ውድ አድማጮቻችን ይህ ከ200 ቀናት በኋላ የእንግሊዝ ፕሪሚየር ሊግ መሪነትን የቀየረን ጨዋታ የተመለከትንበት
ትንታኔያችን በዚህ ተጠናቋል። በአጠቃላይ ማንቸስተር ሲቲ በልምድና በመሪነት ብቃቱን ወደ አናት ቢመጣም በቀሪዎቹ 5 ጨዋታዎች ከዚህ የተሻለ አፈጻጸም ማሳየት እንደሚኖርባቸው ግልጽ ነው። አርሰናል ቅዳሜ ኒውካስትልን አሸንፎ መሪነቱን ሊያስመልስ ይችላል፣ ወይም ደግሞ ታሪክ ራሱን ደግሞ ሲቲ ዋንጫውን ይወስድ ይሆናል። ይህንን እንግዲህ አብረን የምንመለከት ይሆናል። እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? የእንግሊዝ ፕሪሚየር ሊግ እንደጣፈጠና እንዳማረ 34ኛ ሳምንት ጨዋታውን ትላንት አድርጓል። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ የጨዋታ ትንታኔ እስክንገናኝ ድረስ ሰላም ቆዩልን። ባይ ባይ።